ሰላም ውድ የሳብ ኒውስ ተመልካቾች እንደምን ከርማችኋል? በቅርቡ ኢትዮጵያ ምርጫ አድርጋ ነበር። እናም የዓለም አቀፍ ተቋማትና ሚዲያዎች ስለዚህ ምርጫ ምን አሉ? የፈረንጆቹ 26 ከገባ በኋላ ዲሞክራቲክ ኮንጎና ጅቡቲን ቀጥሎ በአፍሪካ ምርጫ ያደረገችው ኢትዮጵያ ዓለምና መላው ስለዚህ ምርጫ ምን አለ? ብዙ ሚዲያዎች ከምርጫው ቀድሞ የተለያየ ዘገባ ያወጡ ሲሆን ከነዚህ ሚዲያዎች በሚወጡ ዜናዎች የኢትዮጵያ መንግስት ሳይከፋ እንዳልቀረ ይገመታል። ዛሬም ትግራይን ያላካተተው ይህ ምርጫ ብዙ ተብሎበታል። ከመንግስት ተቃራኒ የቆሙ ኃይሎች ምርጫው እንዳይደረግና ለማስተጓጎል ቢፈልጉም ነገር ግን ምርጫው ተደርጎ መጠናቀቁ ይፋ ተደርጓል። ይህ ምርጫ መላው ዓለም አቀፍ ሚዲያዎችን ትኩረት መሳብ ቢችልም ሁሉም በሚባል ደረጃ ግን ይህን ምርጫ አሉታዊ እንደሆነ የአንድ ፓርቲ ምርጫ አድርገው ሲስሉ ወይም ምርጫው ላይ ታያቸውን ጥቁር ነጥብ ሲናገሩ ተስተውሏል። እኛም የነሱን ሐሳብ ይዘንላችሁ ቀርበናል። ምን ያክሎቻችሁ በእነዚህ ሚዲያዎች ሐሳብ ትስማማላችሁ? ሐሳባችሁን በኮሜንት ላይ አስቀምጡልን። እንዲሁም ከምርጫው በኋላ ካሸነፈው መንግስትስ ምን ይጠበቃል የሚለውን በሌላ ቪዲዮ ይዘን እንመጣለን። ይህ ሰባተኛው ሀገራዊ ምርጫ ላይ ያተኮርነውን ፕሮግራማችንን ሰብስክራይብ በማድረግ ብቻ እንዲከታተሉን እየጋበዘን ወደ ፕሮግራሙ አለፍን። የሰው ልጅ ከፈጠራቸው ጠቃሚ ነገሮች መካከል አንዱ ዲሞክራሲ ነው። በእርግጥ ዲሞክራሲ የሚለው ቃልና ስርዓቱ ላይ ብዙ ፖለቲከኞችና አንዳንድ ስርዓቶች ይህን ዲሞክራሲ የሚለውን ቃል ባይወዱትም ግን ከተወሰኑ ሀገራት ውጪ የዚህን ስርዓት አዋጭነት አጥንተውና መርምረው እየተከተሉት ነው። ይህን ስርዓት ለዲሞክራሲ ተቆርቋሪ ነኝ ከምትለው አሜሪካ እስከ ጸረ ዲሞክራሲዋ የኪምጁ ሀገር ሰሜን ኮሪያ ድረስ በዚህ ስርዓት ይስማማሉ። ለዚህ ማሳየው ይህ ስርዓት ከዚህ ቀደም ስልጣን እንደ ደም ግፊትና ስኳር ይዋረስ የነበረውን ያስቀራ ይነስም ይብዛም የሰው ልጆችን ለስልጣን ብሎ መሞትን የቀነሰ እርምጃ ነው። ይህ ስርዓት ካደረጋቸው ነገሮች ግንባር ቀደሙ መካከል ስልጣን ከአንድ ንጉሥ ወይም አለቃ ወስዶ ስልጣንን ለህዝብ ሰጥቶ ህዝቡም ስልጣኑን ራሱ ጋር አድርጎ የተመቸውን ስርዓት መሾምና የጠለውን ስርዓት ደግሞ በምርጫ ካርድ ብቻ ማውረድ አንዱ የስልጣኔ መንገድ ነው። እንደውም በአንዳንድ ሰዎች ግምት ይህ ስርዓት መፈጠር የሰው ልጅ በአየር ላይ ከሚሄዱ አሊያም ከባህር ከሚንሳፈፉ ወይም ደግሞ ከምድር ከሚዘገዘጉ ነገሮች ከፈጠራቸው ሁሉ ይህንን ስርዓት ያስበልጡታል። የሰው ልጅ የማስተዳደርና የመምራት ፍላጎቱን በአፈሙዝ አሊያ በጡንቻ ሳይሆን በካርድ ብቻ በጠረጴዛ ዙሪያ አሳምኖ ኃይልን መጨበጥ፣ ሰው ካላመነበት ደግሞ በምርጫ የያዘውን ኃይል መጣል፣ ስልጣን ሰጪ ህዝብ፣ ስልጣን ወሳጅ ህዝብ የሆነበት ስርዓት ነው። ይህ ስርዓት በወረቀትና በሐሳብ ደረጃ ብዙ ሰዎች የሚስማሙበት ነገር ነው። ነገር ግን የብዙ ሀገር መሪዎች ይህን ስርዓት እንዳሻቸው ሲያደርጉና ሲበድሉ የስልጣን ባለቤቱን ህዝብ አባረው የስልጣን ባለቤቶቹ እራሳቸው ስልጣን የያዙ ኃይሎች ሲሆኑ ይታያል። ይህ ነገር ደግሞ በተለይ በአፍሪካ በብዛት ይታያል። ለአብነት ኢትዮጵያን ብንመለከት እንኳ ገና ለዲሞክራሲ በእግሯ መራመድ ያልቻለች ምንም እንኳ በሀገረ መንግስት ግንባታ የረጅም ዕድሜ ባለቤት ብትሆንም ግን ለዲሞክራሲ ስርዓት ግን ልክ እንደ ራስ ህፃን ማለት ናት። ልክ አራስ ህፃን ከመደበኛ ሰው በተሻለ እንክብካቤና ክትትል እንደሚያስፈልገው እኛም ወደዚህ እንባ አንባሽ ወደ ሆነውና ጦርነት አስቀሪ የችግር ፈቺ የጦር ግንባር ሳይሆን ግንባር ለግንባር ብቻ መወያየት ወደ ሆነው ስርዓት ለመምጣት ብዙ ይቀረናል። ታዲያ ይህን ስርዓት ለመገንባት ኢትዮጵያውያኖች ምን ያድርጉ ካሉ የዲሞክራሲ ስርዓትን መገንባት ማለት ተቋማዊ አሰራርና የፖለቲካ ባህልን አጣጥሞ መጓዝ ማለት ነው። ይህ ስርዓት እውን ሊሆን የሚችለው በሶስት ዋና ዋና ምሰሶች ላይ ሲመሰረት ነው። የተቋም ነጻነት፣ የህግ በላይነትና የዜጎች ንቁ ተሳትፎ። በመጀመሪያ ማንም ሰው ከህግ በላይ የማይሆንበትና ፍትህ ያላድሎ ለሁሉም በኩል የሚዳረስበት የህግ በላይ ማረጋገጥ አለበት። ይህንን ለማስፈጸም ደግሞ የዳኝነት አካል፣ የምርጫ ቦርድና ነጻ መገናኛ ብዙሃን ከመንግስት ከፖለቲካ ተጽዕኖ ሙሉ በሙሉ ነጻ መሆን ይኖርባቸዋል። ስልጣን በአንድ አካል እጅ ብቻ እንዳይከማች፣ ያለ አግባብ እንዳይሰራበት በህግ አውጪ አስፈጻሚውና ተርጓሚ መካከል ግልጽ የስልጣን ክፍፍል አንዱ ሌላውን የሚቆጣጠርበት ስርዓት መኖር ወሳኝ ነው። በሁለተኛ ደረጃ የዜጎች መሰረታዊና የሰብአዊ ዲሞክራሲ መብቶች በተለይም የመናገር የመጻፍና የመደራጀት ነጻነት በተግባር ሊከበሩ ይገባል። ይህም ዜጎች በየጊዜ በሚካሄዱ ነጻ ፍትሐዊና ታማኒ ምርጫ ላይ ያለ ስጋት እንዲሳተፉ መሪዎቻቸውንም በራሳቸው ፍቃድ እንዲመርጡ ያስችላቸዋል። በመጨረሻም ዲሞክራሲ በምርጫ ዕለት ብቻ የሚገለጽ ሳይሆን የዕለት ተዕለት ባህል መሆን አለበት። ይህ የዜጎች ንቁ ተሳትፎ የተለየ ሐሳብን የመቻቻል ባህልና ልዩነቶችን በኃይል ሳይሆን በሰላማዊ ውይይት የመፍታት ጥበብን ይጠይቃል።
ባጭሩ ጠንካራ ዲሞክራሲ የሚገነባው ገለልተኛ ተቋማትና የንቁ ዜጎች ተጋግዘው የሕግ የበላይነትን ሲያስከብሩ ብቻ ነው። ታዲያ በፕሮግራሙ መጀመሪያ ወዳልነው እና አሁን ግንቦት 24 ስለተደረገው ምርጫ እንነጋገር። የኢትዮጵያ ወቅታዊ የፖለቲካ ሁኔታና የምርጫ ሂደቶችን አስመልክቶ የዓለም አቀፍ መገናኛ ብዙሃን እንደ ሮይተርስ፣ ቢቢሲ፣ አልጄዚራ እና የረጅም ጊዜ አፍሪካ ጉዳይ ተንታኞች የሚያወጧቸው ዘገባዎች በዋናነት በትኩረትና በስጋት ላይ ያተኮሩ ናቸው። የዓለም ሚዲያዎች በዚህ ወቅት በተለይ ትኩረት የሚያደርጉባቸው ዋና ዋና ነጥቦች የሚከተሉት ናቸው። የመጀመሪያው የደህንነትና የሰላም ሁኔታ ሲሆን አብዛኛው ዓለም አቀፍ የዜና ተቋም ምርጫውን በሰላማዊ መንገድ ለማካሄድ በአገሪቱ የተለያዩ አካባቢዎች በተለይ በአማራና በኦሮሚያ ክልሎች ያሉ የጸጥታ ችግርና ግጭቶች ዋነኛ እንቅፋት መሆናቸውን ይዘግባሉ። ሰላምና መረጋጋት ሳይሰፍን ፍትሐዊ ምርጫ ማካሄድ ስለሚኖረው ፈተና በተደጋጋሚ አንስተዋል። ሌላው የፖለቲካ ምህዳሩና የተቃዋሚዎች ዕጣ ፈንታ ሲሆን የሚዲያዎቹ ዘገቦች የፖለቲካ ምህዳሩ ምን ያህል ሁሉንም ያካተተ ነው በሚለው ላይ ይከራከራሉ። ታዋቂ የተቃዋሚ ፓርቲ መሪዎች መታሰር ወይም በምርጫው ሂደት መገለል እንዲሁም የፓርቲዎች በነጻነት የመንቀሳቀስ መብት መገደብ በምርጫው ታማኝነት ላይ የሚያሳድረውን ተጽዕኖ በስፋት ተንትነዋል። ሌላው ዓለም አቀፍ ሚዲያዎች በስፋት ያስነበቡት የምርጫ ቦርድን ገለልተኝነት ነው። የኢትዮጵያ ምርጫ ቦርድ ተቃዋማዊ አቋም፣ ነጻነትና የሕዝብ አመኔታን የማግኘት ጉዳይ በዓለም አቀፍ ተመልካቾች ዘንድ ትልቅ ቦታ ይሰጠዋል። ምርጫ ነጻና ፍትሐዊ ለመባል ቦርዱ ሊኖረው የሚገባውን ገለልተኝነት በተመለከተ የተለያዩ አስተያየቶች ተንጸባርቀዋል። ሌላው የቀጠናውና የጂኦፖለቲካው ተጽዕኖ ሲሆን የምስራቅ አፍሪካ ቀውስ፣ የኢኮኖሚ ግፊቶችና የውጭ ግንኙነቶች በተለይ በጎረቤት ሀገር ያሉ ውጥረቶች በኢትዮጵያ ውስጥ ፖለቲካና ምርጫ ላይ የሚያሳድሩትን ተጽዕኖ በዓለም አቀፍ ተንታኞች ውስጥ በተደጋጋሚ የሚጠቀስ ርዕስ ነበር። ለአብነት ያህል ሮይተርስ በቅርብ ወራት በተለይም በየካቲትና በመጋቢት 26 መካከል የወጡ ተከታታይ ዘገባዎች ሮይተርስ ትኩረቱን ያደረገው በኢኮኖሚ ቀውስና በክልላዊ አለመረጋጋት ላይ ነበር። በተለይ በአማራና በኦሮሚያ ክልል ያሉ የትጥቅ ግጭት መቆም አለመቻሉ መንግስት በሰላማዊ መንገድ ምርጫ ለማካሄድ የሚያደርገው ዝግጅትን በእጅጉ እንዳደናቀፉ ይዘግባል። ዘገባው አጽንኦት ሰጥቶ የጸጥታ ችግሮች ባሉበት ሁኔታ የምርጫ አስፈጻሚዎች በገጠሩ መንቀሳቀስ አለመቻላቸውና ይህም የምርጫ ካርድ ምዝገባና በአጠቃላይ ሂደቱ ላይ አደጋ ላይ ሊጥል እንደሚችል ተናግሯል። ሌላው የኢትዮጵያ ምርጫ አስመልክቶ ሰፊ ዘገባ ሲያወጣ የነበረው ቢቢሲ አፍሪካ ሲሆን ከጥር እስከ ሚያዝያ 26 በነበሩ ወቅታዊ ትንታኔዎች የተለያዩ ሐሳቦችን አስተላልፏል። ከነዚህ መካከል ቢቢሲ በዋናነት ያተኮረው በፖለቲካ ምህዳሩ መጥበብና በሰብአዊ መብቶች ላይ ነው። ታዋቂ የፖለቲካ መሪዎች፣ ጋዜጠኞች አሁንም በስር ላይ መቆየታቸውን በመጥቀስ የተቃዋሚ ፓርቲዎች ያለምንም ስጋት የመንቀሳቀስ መብት ካላገኙ ምርጫው ታማኝነት ሊኖረው እንደማይችል ይሞግታል። ቢቢሲ በዘገባው ፍትሐዊ ምርጫ ከመምጣቱ በፊት መጀመሪያ የሰላም ንግግር፣ ናሽናል ዲያሎግ መድረኮች ውጤታማ መሆን አለባቸው የሚል የአገር ውስጥና የውጭ ተንታኞችን ሐሳብ ሲያንጸባርቅ ቆይቷል። ሌላው በማርችና በግንቦት 26 መጀመሪያ ላይ ዘገቦችን ያወጣው አልጄዚራ ያስተላለፈው ሐሳብ አልጄዚራ ጉዳዩን ከቀጠናው ጂኦፖለቲካ አንጻር ይቃኘዋል። በኢትዮጵያ ውስጥ ሰላምና መረጋጋት በጎረቤት ሀገር በተለይ በሶማሊያ ጋር ያለው የባህር በር ውጥረትና በህዳሴ ግድብ ጉዳይ ጋር ያለውን አለመግባባት በመንግስት ላይ የፈጠረውን ጫና ያሳያል። አልጄዚራ መንግስት ትኩረቱን በውጭ ዲፕሎማሲና በውስጥ የጸጥታ ዘመቻ ስላደረገ የዲሞክራሲ ምርጫ የሚያስፈልገውን ሰላማዊ ድባብ መፍጠር ረስቷል የሚል ጠንካራ ትችት አቅርበዋል። ሌላው አፍሪካ ኮንፊደንሻል ክራይሲስ ግሩፕ ሲሆን በቅርቡ በሚያዝያና በግንቦት 26 የወጡ የፖለቲካ ትንታኔዎች እንደሚያሳዩት ከሆነ እነዚህ ልዩ የጥናት የዜና ተቋማት በምርጫ ቦርድ ተቃዋማዊ አቅም ላይ ያተኩራሉ። ምርጫ ቦርድ ከዚህ ቀደም ከነበሩት የአደረጃጀትና የፋይናንስ ክፍተቶች ሙሉ በሙሉ ሳይቀርፍ እንዲሁም በአገሪቱ ውስጥ ያሉ በሚሊዮን የሚቆጠሩ ተፈናቃይ ዜጎች እንዴት መምረጥ እንዳለባቸው ግልጽ መፍትሄ ሳያስቀምጥ ምርጫ መቅረቡን ከፍተኛ የአሰራር ቀውስ ሊፈጥር እንደሚችል ያስጠነቅቃሉ። ታዲያ ኢትዮጵያን አስመልክቶ ዘገባ ካወጡ ዓለም አቀፍ ሚዲያዎች መካከል ጥቂቱ እነዚህ ናቸው። በቀጣይ ሌሎችንም የምንዳስስ ይሆናል።